አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችንና እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ስራ ኑሮ ረመዳን ጋር እንዴት ይዟችኋል? አላህ ሱብሓነሁ ወተዓላ አጅራችሁን ይቀበላችሁ ነው ዛሬ የምምለው። አላህ ሱብሓነሁ ወተዓላ ልፋታችሁን፣ ድክመታችሁን፣ ድካማችሁን አላህ አጅር በኸይር ነገር ይለውጥላችሁ ነው የምለው። እኔ እንግዲህ ብዙ ጊዜ ንግግር አላውቅበትም ማለት እንደዚህ በቃ በጣም ቅልጥፍጥፍ ያለ ወሬ አላውቅበትም። ቀስ ብዬ ነው እና ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቪዲዮ ላይክ ሸር አድርጉ እስኪ። ዛሬ አስደስቱኝ በቃ ቢያንስ እስኪ እንዲሁ 5000 እንኳን ቪው አይገባም 5000 ሰው እንኳን ለምን እንዲህ አላውቅም። እና እስኪ ዛሬ በቃ አስደስቱኝ ዛሬ እና አዲስ ነገር አለ። ሐኪም ቤት ሄጄ ነበረ። ሁሉንም ነገር ሙሉ ምርመራ ነው ተመርምሬ የመጣሁትኝ። ምን እንዳለኝ እንግዲህ አብረን እናንተም ላይክ ሼር ላይክ እስኪ ላይክ አድርጉት። መጀመሪያ ከመናገሬ በፊት ገምቱ። በጣም ደስ የሚል ውጤት ነው የተሰጠኝ። አልሐምዱሊላህ ረቢል ዓለሚን። አላሁ ሱብሓነሁ ወተዓላ ለኔ ሁልጊዜም ከጎኔ እንደቆመ ነው። ለኔ ምን ጊዜም ቢሆን እኔ ያስከፍቶኝ አያውቅም ማለት በቃ ከጎኔ ነው። አላህ ሱብሓነሁ ወተዓላ ጥሎኝ አያውቅም። እሱ ባሮችንም አይጥልም። እኛ እየመሰለን ነው እንጂና አልሐምዱሊላህ በጣም ነው ደስ ያለኝ። ልጅም ተጨንቆ ነበረ ጧሰህዲ ትንሽ ተቀያይመን ነበረ። በትምህርት ሲሄድ ያርፍዶ የቀሰቀስኩት እምቢ ሲለኝ ትንሽ ተቀይሜው ነበረ። ግን መጥቶ ጠየቃሉ። እንዴት ናት እናቴ? ምን አላያቸው ስትሄድ? እመለሳለሁ አለ አትመለስም እያለ ሁላ ማለት ነው። የኔ ውድ ልጅ ሀቢቢ ኑርልኝ፣ ሁልጊዜም ፍሬህን ያሳየኝ ነው የምለው። እና ውድ ቤተሰቦቼ ወደ ገደለው ሰሃዲ እንግዲህ በተለያየ ምክንያት ወይም በተለያየ ሀገር የምትኖሩ እንቅርት ያለባችሁ ሰዎች ዛሬ ሰብሰብ በሉና አብረን እንወያይ ማለት ነው። ምክንያቱም ማወቁ ጥሩ ነው። እንቅርት አለብን ብላችሁ የምታስቡ ሰዎች ሄዳችሁ ባላችሁበት አካባቢ በምትኖሩበት ሀገር ሄዳችሁ ቸክ መደረግ ግድ ነው። እኔ አልሐምዱሊላህ ያለብኝ በሽታ ቀለል ያለ ነው ማለት በምግብ በምናምን የሚመለስ ነው። አሁን እኔ ሄድኩ ዛሬ ሂጄ ምንድነው ምናምን አለኝ ነገርኩት፣ በሽታዬን ሁሉ ነገርኩት። ከዛ ደም ሰጠሁኝ፣ ሽንት ምርመራ አረኩኝ፣ አትራሳውንድ ሆዴንም የማህፀንም እንዲሁ የወር አበባዬ ተዛብቶ ነበረ። ኢቭን ረመዳን ገብቶ ራሱ እስካሁን የጾምኩትን ቀን አላወቅኩትም። የጾምኩ አይደለም፣ ምክንያቱም ዛሬ ይመጣል ነገ ይቀራል። እንደዛ እየሆነብኝ ስለሆነ አልጾምኩም ረመዳንን ማለት ነው እስካሁን አለ ያሳያችሁ። እና እንደዛ ስለው የማህፀንም ምርመራ አረገ። ምንም አይነት ችግር የለም ማለት ደም ሰጠሁኝ። የእንቅርቴንም ወስቴው ናሙናውን ወስቴው መረመሩት። ሙሉ ከዚህ ከወገብ በላይ ራጅ ተነሳሁኝ። ምንም ነገር የለብሽም ጤና ነሽ፣ እኛ የፈራ ነው አንቺም የፈራሽው አይነት በሽታ የለም ማለት እና ይሄ የሚያምሽ በሽታ አጥንትሽ እና ደምሽ አንኩትኩት ብሎ አልቋን አለ። ደም የሚባል ነገር የለሽም። እንደገና ደግሞ አጥንትሽ ሳስቷል። አጥንትሽ እና ደምሽ ግዴታ መስተካከል አለበት። ይሄ ነው የሚያምሽ፣ ስትሄጂ የሚደክምሽ፣ ራስሽን የሚያምሽ፣ የወር አበባሽ የሚዛባው ደግሞ የተዛባው ደም ስለሌለሽ ከየት መጥቶ ደም ይምጣሽ፣ የወር አበባሽ ይምጣ። ለዛ ነው እና አሁን ቀጣይ እስከ 3 ወር ድረስ ደምሽን እና አጥንትሽን እየተመላለሽ በየወሩ እየመጣሽ እናክምሻለን። ደምሽ እስከሚስተካከል ድረስ እኛ ጋር ትቆያለሽ አሉኝ። እሺ አልኩኝ።
ትቆያለሽ ሲሉኝ ማለት በሕክምና ማለት ነው። በሕክምና ላይ እስከ 3 ወር ድረስ በየወሩ እየተመላለስኩኝ ደሜን እየታየሁኝ አጥንቴን እየታየሁኝ ይታያል አለኝ። ከይና ሰጠኝ ለወር ይሄንን እየወሰድሽ አስተካክይ እያለ እሺ አልኩኝ። የዚህ ኬዙ እንዴት ነው ስለው የዚህ ምንም የሚያስፈራሽ ነገር የለም። ካንሰር ይሆናል፣ ሌላ ነገር ይዞራል። አሁን በአሁኑ ሰዓት ምንም አይነት ነገር የሚያሳየው ነገር የለም። ኖርማሊ እንቅርት ነው። እንደውም ያንቺ አሁን አንዳንድ እንቅርት የሚረጭ አለ። እንደገና ደግሞ የሚረጭ ማለት የሚያድግ ማለት ነው። በየቀኑ የሚያድግ አለ። እንደገና በየቀኑ የሚቀንስ አለ። እሱ ቢሆን ኑሮ አዎ ችግር ላይ ነበርሽ አለ። ግን ያንቺ መውረድም አይችልም፣ መጨመርም መቀነስም አይችልም። አሪፍ ሁኔታ ላይ ነው ያለው። እየቆየ ሲሄድ ሌላ ነገር ያመጣል፣ አናውቅም። በአሁኑ ሰዓት አሁን ያለው ላይ ምንም አይነት ነገር ችግር የለውም። እየቆየ ሲሄድ የሚያስፈራሽ ከሆነ ይወጣልሻል፣ እናወጣልሻል፣ ይሰራልሻል አሉ። ግን ይሄ የሚሰራልሽ መቼ ነው? ደምሽ ተስተካክሎ አጥንትሽ ተስተካክሎ ኖርማሊ ጤነኛ ስትሆኝ ነው። መቼ? ከ3 ወር በኋላ። አሁን የሚያስፈራው ነገር የለም። አሁን አንቺ የሚደክምሽ ስትነሽ ሰውነትሽ የሚብረከረከው ወይም ደግሞ ዛል የሚልብሽ የደምና የአጥንት ችግር ነው አሉ። እሺ አልኩኝ። ካኒና ሰጡኝ። ተመልሼ መጣሁኝ። አልሐምዱሊላህ ረቢል ዓለሚን። አላሁ ስብሓነሁ ወተዓላ እንደፈራሁት አልሆነም። የእናንተም ዱዓ ደርሶ አልሐምዱሊላህ ለልጄ እንግዲህ መቼም በሰው በታመመ አይደለም የሚሞተው፣ ጤና በሆነ አይደለም የማይሞተው። ደግሞ የሰው ልጅ አይታወቅም። ግን ተስፋ አድርጌያለሁ። አሁን አልሐምዱሊላህ ጤና እንግዲህ የደምና የአጥንት ችግር ከሆነ ደሙንም በመብላት አጥንቱንም እንዲሁ በሆነ ነገር በሚስተካከለው አስተካክላለሁ ካለህ በታይ ማለት ነው። እና ውድ ቤተሰቦቼ ግን የሚጨምርና የሚቀንስ ስላለው አለ ስለተባለ እናንተ አለብን ብላችሁ የምታስቡ ሰዎች ሂዳችሁ ባላችሁበት አካባቢ ሂዳችሁ ቸክ ተደረጉ። ጊዜ አትስጡ። ሌላ ነገር ባያመጣ እንኳን የሚጨምርና የሚቀንስ ከሆነ ችግር ነው፣ በጣም ጉዳት አለው ስላለ እናንተ የምታዩት ሌላ ነገር አላመጣ ይቀመጥ ነው። ድሮ አሁን ሲያብጥ ዝም ብሎ ብጥ ነው የሚለው። አሁን ግን ባያብጥም ያማል። ስለዚህ ውድ እህቶቼ ባላችሁበት ናችሁ አለብን። በተለይ ምልክቶቹን ልንገራችሁ። እኔ አሁን ያበሳጭኛል፣ ይደክመኛል። አሁን ይሄ የልብ ኬዝ የደም ማነስ አደረጉት እንጂ ይሄ በሽታው ይሄ የሆርሞን ችግር ድካም ይላል፣ ላበት ይላል፣ ያበሳጫል። እንደገና ደግሞ የወር አበባሽን ያዛባል። ይሄ አይነት ነገሮች ካሉባችሁ ሂዳችሁ ተመርመሩ። ከጤና ወዲያ ምንም ነገር የለም። መጀመሪያ ጤናችሁን እንትን በሉ። ጤናችሁ ሲስተካከል ጤናችሁ ደህና ሲሆን ነው እናንተ ወደፊት መኖር የምትችሉት። እየሰራችሁ እየለፋችሁ ጤናችሁ የተጓደለ ለማን ነው የምትኖሩት? እሺ ለማን ነው የምታደርጉት ብሩን? ለእናንተ ካልተገለገላችሁበት መጀመሪያ ራስ ነው የሚቀድመው። ራሳችሁን አስቀድሙ ውድ እህቶቼ ማለት ነው። እና አልሐምዱሊላህ ደግሞ ዶክተር አበራ የሚባለው ወልዴ በጣም አሪፍ ሰው ነው። ሲቀጥል አስተናጋጆቹ፣ ሰራተኞቹ ወይም ደግሞ ነርሶቹ በጣም 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 እንክብካቤያቸው እነግራቸው አልችልም። ነይ ከዛ ነይ ከዚህ ነይ በዚህ ሂጂ በዛ ሂጂ በጣም ነው ደስ የሚሉት። አልሐምዱሊላህ በጣም ደስ ብሎኝ ደርሼ ተመለስኩኝ እላችኋለሁ። ውድ ቤተሰቦቼ ዱዓችሁን ደርሶልኛል፣ ዱዓችሁን ሰርቷል ማለት ነው። አላህ እየማግዙኝ አልሐምዱሊላህ ከጎኔ ሆኖ በሽታዬ በዚህ ሁኔታ ቀሏል ማለት ነው። እና እሺ ምን ያህል ያስወጣል ወጭ ምን ያህል ያስወጣል ለቀዴ ብል ስለው ያንቺ ቀላል ነው ያለኝ። እንግዲህ ቀላል ከሆነ እናየዋለን ማለት ነው። እንዲሁ 20-30 ምናምን ነገር ነው ያለው። ቀላል ነው ብዬ ነው የማስበው እኔ። አልሐምዱሊላህ ያ ረቢ ለከ አልሐምዱ ሽክር ያ ረብ። እንዲሁ አሚን በሉ። አላህ ሱብሃነሁ ወተዓላ ጤናችሁን አያጓልባችሁ። ሲወስድ ያኔ ሲመጣም ሊወስድ ሲመጣም የቂጣ ሞት ያርግልን። ወላሂ በሽታ
መታመም በአሁኑ ሰዓት መታመም በጣም ከባድ ነው። በነገራችን ላይ ዛሬ በወልዲያ ጦርነት ነበረ። እኔ ያላየሁም አልሰማሁም። ሂጄ አላህ ነው ያወጣኝ። ሂጄ ጅርጉድ ብዬ ተመልሼ ያው ታይቼ መጣሁኝ። ስመጣ ግን አገር ወይ መንገድ ያልዘጉም ህዝብ እየገባ ነው። የወልዲያ ህዝብ ባለበት ጸጥ ብሎ ነው የተቀመጠው። መኪና ነሽ ምንድን ነሽ እንቅስቃሴ፣ በዛ ላይ የባንክም ዝርፊያ ተደርጎ ነበረ። ትናንት አዳሩን ንግድ ባንክ ተዘርፎ ነው ያደረው ማለት ነው። ከባድ መሳሪያም ተኩሰው ወደ 9 ነው ምናምን ሚኒሻ ሞተዋን እየተባለ ነው። አላህ ሱብሓነሁ ወተዓላ ሀገራችንንም ሰላም ያርግልን። በያላችሁበት ጤናችሁን አላህ ይጠብቅላችሁ። እንዲሁ ጤናችሁን አትጡ፣ ጤና አትጡ። ባላችሁበት ሆናችሁ ጤና አትጡ። አንዲት አብሮ አደጌ ነበረ ማለት አብሮ አደጌ ስላችሁ ካደኩበት ሀገር አንዲት ሴትዮ ነበረና አሁን ሞታለች። አላህ ይርሐማት፣ የጀነት ሰው ይበላት። በጣም መልካም ሰው ነበረ እና እንዴት ነበረ ሁልጊዜም ሶላት ሰግዳ ስትጨርስ ዱዓ የምታደርገው ያ አላህ ያ ከሪም እንደው የቂጣ ሞት ሰጠኝ ነበር የምትለው። ሁልጊዜ እንደዛ ስትል እኛ አይገባንም። አከየ ምንድነው የቂጣ ሞት የምትይው ምን ማለት ነው ስላት የእንጀራ አለኝ። ቢስሚላህ ልቤ በጣም ነው እንትን የሚለው። እንጀራ አለኝ እንጀራ አንድ ቀን አተጋገረ 3 ቀን ያድራል አለኝ። 4 ቀን አዛም ደግሞ አድሮ ያንን ሁሉ ቀን አድሮ ደግሞ ድርቆሽ ይሁን ደግሞ እየተንከራተተ እያለ ወይ የዶሮ ይሆናል ወይ የሀብት ይሆናል አለኝ። ቂጣሳ ግን አለኝ ሲበርድ እንደማይበላ ስለሚታወቅ እንዲሁ ቶሎ ከተጋገረበት ውጥት ብሎ በሚበላው ነገር ትኩሱን ይበላል አለኝ። እንደዛ ነው የምፈልገው ሞት። እንዲሁ ማታ ታምሜ ጠዋት ሞት ትልበል ማልዲን ከሆነ የሚወስደኝ ከሆነ እንደዛ እያለኝ እንዲያለችውም ሆነላት ማለት ነው። እና ሌላችሁ የፈለኩት የሰው ልጅ ታሞ ማነው መሞት ቀላል ነገር ነው። ወላሂ ቀላል ነው። ሞት ፈርድ ነገር ነው። ለማንም ለምንም አይቀርም። ሞት ነው አለ። ግን የሰው ልጅ የምትሞትበት ቀን እስከምትደርስ ድረስ በጤና መኖር ደግሞ ትልቅ ጸጋ ነው። ስለዚህ አላህ ሱብሓነሁ ወተዓላ ጤናችሁን ይጠብቅላችሁ። በያላችሁበት ጤናችሁን ጠብቁ፣ ብሉ፣ ጠጡ። እንደኔ ደማነስ የኔ ደማነስ አሁን አይደለም። በነገራችን ላይ አብሮ አደጌ ነው። ጭራሽ አይጨምርም፣ ከዚህ በላይ አይጨምርም። ራሱ አብዱረዛቅን አርግዤ 6 ነበረ። በቃ ከተረገዘ አንስቶ እስከወለድኩ ድረስ ሐኪም ቤት ነው እየርኩ የተወለደው እና ደም ማነስ የለኝም። ስለዚህ ደም ማነስ እንዳይዛችሁ ደምን የሚተካ ነገር በያላችሁበት ብሉ። አታክልት ነገር ብሉ፣ ፍራፍሬ ነገር ብሉ። ስለዚህ አሁን እኔ መጥቼ ያወጣሁት ወጭ ዛሬ ብቻ 6000 ብር ነው አጥፍቼ የመጣሁት። ወላሂ ነው የምላችሁ። ግን ይሄ ምንም ነው፣ ምክንያቱም ከጤናዬ በላይ ምንም ነገር የለም። ግን 6000 ከምታጠፉ በኋላ አሁን ይችን 6000 እየገዛችሁ እየበላችሁ ራሳችሁን ብትገነቡ ማን እንደናንተ ይሆናል ማለት ነው። እኔ ግን ስለማይጠገኝ ነው እንጂ አልሐምዱሊላህ በላለሁ ጠጣለሁ። ግን የሚወስደው ነገር አለ፣ ደም አይሆንም ጭራሽ። ለዛ ነው እላችኋለሁ። አሁን መድኃኒቱን ወስጄ ሞክረዋለሁኝ። ደግሞ ዱዓ አድርጉ እንዲስተካከልልኝ። ዱዓችሁ ከጎኔ ይሁን። አልሐምዱሊላህ ሁላችሁንም አመሰግናለሁ። ስለተጨነቃችሁ ስላሰባችሁልኝ አመሰግናለሁኝ። ጀዛችሁን አላህ ይክፈላችሁ። በያላችሁበት የሚያስብላችሁ የሚያዝንላችሁ ሰው አትጡ። ውድ ቤተሰቦቼ ወዳችኋለሁኝ። በሌላ ቪዲዮ እስከምመለስ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ። ጾሙንም አላህ ሱብሓነሁ ወተዓላ ይቀበለን። እንግዲህ እኔም ሲስተካከልልኝ ጀምራለሁ። አሁን ብቻ ያለ ጾም ነው እንግዲህ ጤናው ይመለስ ግድ የለም ምንም ማለት አይደለም። የጤና ጉዳይ እስከሆነ ድረስ ምንም ማድረግ አልችልም። ምክንያቱም አሁን የተውኩት እኔ መጾም አልችል ብዬ ሳይሆን አንድ ቀን ይተወኛል፣ አንድ ቀን ይመጣል። እንደዛ ስለሆነ የበሽታ ይሁን የወር አበባ ይሁን ስላላወቅኩት ፈራሁኝ መጾሙን። ስለዚህ በአንድ እግር ይስተካከልልኝና ከየት እስከ የት ጀምሬ እንደሆነ እጾማለሁ ማለት ነው። እና በያላችሁበት ሰላማችሁ ይብዛ። አበዛውባችሁ። ባይሆን ቪዲዮ ላይክ ሼር አድርጉ። ዛሬ ወላሂ ላይክ ሼር አድርጉ። በጣም ነው እየቀዘቀዘ ያለው። እንዴ ደግሞ ፍየል አርዲሽ ተብያለሁ። ስለዚህ ፍየል የምገዛበት ግዴታ እንዲከፍለኝ ነው ፈልገዋለሁ። ላይክ ሼር አድርጉ።